ቆይ ቤቴ ምን ልትሰሪ መጣሽ? እባክሽን አንዴ ተረጋጊና ስሚ እኮ። ምኑ ልስማሽ? ለአንቺ ስለዚህ ቤት መታሰሪ ነው ወይስ እህቴና ፍቅረኛዬ ለእኔ ሲሉ መሰቃየታቸው ልስማሽ? አውቃለሁ ለእኔ ብለሽ ብዙ መስዋዕትነት ከፍለሻል። ግን እባክሽን አንዴ ተረጋጊና ቁጭ ብለን እናውራ። ቆይ ቤቴ እንዴት አወቅሽው? እየተከታተልሽ ነበር? አዎ ባለቤቴ ተስፋዬ አንቺ ያለሽበት ቦታ አግኝቶት አንድ ነገር እንዳያደርግሽ ፈርቼ ነው። ስለሱ እንድናወራ ነው እባክሽ። እሺ አሁንስ ምን እንዳደርግልሽ ነው የምትፈልጊው? ምንም እንድታደርጊልኝ አልፈልግም። ታዲያ ለምን ቤት የመጣሽ? ትዝ ይልሻል ያኔ ባለቤቴ አደጋውን አድርሶብሽ የሄደ ጊዜ እንዴት አፈላልጌ እንዳገኘውሽና ህይወት ታሪኬን ስነግርሽ እንዴት እንዳዘንሽልኝ ትዝ ይለኛል። እኔ በቻልኩት ሁሉ እንድረዳሽ ቃል ገብቼልሽ ነበር። የበፊት ባሌን ለማትረፍ የሱን ወንጀል መያዝ ነበረብኝ። እኔ መራመድ እየቻልኩኝ እንዳልዳንኩኝ ሰውን የነበረው እኮ ያንቺን ፍቅር ለመታደግ ነበር። እኔ ከበፊት ፍቅረኛዬ ጋር ፍቅራችን እንዳንቀጥል ያደረገኝ ይሄ ሰውዬ ነው እና እባክሽን አንቺ ላይ ላደረገው ነገር ይቀጣ፣ ከኛም ህይወት ይውጣ ብለሽ አልቅሰሽ ስትለምኝ እሺ ያልኩሽ ለፍቅራችሁ ብዬ እንጂ ለእኔ ምንም ፈይዶልኝ አልነበረም። አውቃለሁ ይቅር ባይ ልብ ስላለሽ ይቅር ስላልሽው፣ ለእኔም ቅጣት ከፈጣሪ ነው አትቅጭው። ምናልባት አንቺና ፍቅረኛሽ ከላይ ስላልተፈቀደ ነው ያልቀጠላችሁትም ብለሽኝ፣ እኔ ግን እምቢ ብዬሽ የማትፈልጊው ነገር ውስጥ ከትቼሻለሁ። መክተት ብቻ አይደለም ዘፍቀሽኛል። ለአንቺ ፍቅር ብዬ እህቴና ፍቅረኛዬ መሰቃየታቸው አንድ ቀን አማርሬ አላውቅም። ግን እባክሽ ከዚህ በኋላ ከህይወት ይውጭልኝ። አምላክ ይቅር ይበለኝ። ቃሌን አንስቻለሁ። ከዚህ በኋላ ምንም አረዳሽ። ለምን? የውሸት ኃጢአቴ እህቴ ይርቃኛለች እና ደግሞ ፍቅረኛዬም እየተቀየረብኝ ነው። ለሁለቱም እውነቱን ነግሬ ይቅርታ ጠይቂያቸው በተለይ እኔ እነሱን መካስ አለብኝ። እንደዛ አይሆንም። ብዙ ነገር ይበላሻል። ለምንድን ነው የማይሆነው? ቆይ ምንድን ነው የሚበላሸው? እህትሽና ልጄ ፍቅረኛሞች ሆነዋል። ይህንን አወቀች ማለት ስለ እኔ ስራ ማወቀች ማለት ነው። የአንቺ ልጅና እህቴ የት ተገናኝተው ነው ደግሞ ፍቅረኛ የሆኑት? በበፊት ፍቅረኛዬ ምክንያት እህትሽ ወጥመድ ውስጥ ገብታለች። ግን እኔ የሚያወቅኩት ሁሉም ነገር ካለቀ በኋላ ነው። የምን ወጥመድ ውስጥ ነው የገባችው? እህትሽ ባሌ ልትበቀለው እኔ ቤት ሰራተኛ ሆና ገብታለች። ምን? እንዴት ሆኖ? የበፊት ፍቅረኛሽ ያ ሁሉ ገንዘብ የሰጣት እሱ እንድትገልለት ነው? መግደል ሳይሆን እንደ ሰላይ ነገር ነው ያደረጋት። ብሩን ግን በራሷ ጥረት ነበር ባለቤቴን አስፈራርታ ያገኘችው። ወይኔ እህቴ፣ ለእኔ ለካዲዋ ስትይ ምን ውስጥ ነው የገባሽው? ፕሮሰሱን ከመጀመሯን በፊት እውነቱን መናገር አለብን። ለሚመጣው ነገር ክፉም ቢሆን መጥፎ ተዘጋጅ። ለሰራነው ስራ መቀጣትም ካለብን እንቀጣለን። ፕሮሰሱን አትጀምርም። እኔ መሆኔን ሳታ ገንዘቡን ተቀብያታለሁ። እንዳንቺ አይነት ትሁት መልካም ልጅን ማስከፋትና ለእኔ ብለሽ የዋልሽውን ውለታ አስቤ ነው ዛሬ የመጣሁት። ምን አስበሽ ይመስለኛል? ደስተኛ ያደርግሻል። ምንድን ነው አጓጓሽኝ? ምን አሰብኩ መሰለሽ? ለሕክምና ብለሽ ለተወሰነ ጊዜ ራቅ ወዳለ ቦታ ትሄጂና ስትመለሺ ደግሞ ድነሽ እንደመጣሽ እናስመስላለን። መቼም እህትሽና ፍቅረኛሽ መዳንሽን ነው የሚፈልጉት አይደል? ያው ይህንን ቀጥታ ከምትነግሪያቸው ይሄ የሚሻል ስለመሰለኝ ነው። ሀሳቡ ጥሩ ነው፣ ግን አንቺ ወዳልሽበት ቦታ ለመሄድ ምንም ገንዘብ የለኝም። እሱማ የኔ ግዴታ ነው። እኔ እሰጥሻለሁ። ከልብሽ ነው? አዎ ከልቤ ነው። በጣም አመሰግናለሁ። ግን ደግሞ አብሬሽ ልሂድ ማለታቸው አይቀርም። ያኔ ደግሞ አለመታመሜን ያውቁብኛል። እሱም አለ ለካ። ታዲያ ምን እናርግ? እሱን ከህክምና ሰው ውጭ መሄድ እንደማይችልና እኔ ነርስሽ ሆኜ እንደሚሄድ ለቼክአፕ ስትመጪ ለዶክተርሽ እንነግረዋለን። እሱ ይነግራቸዋል። በዛውም የምንሄድበትን ሀገር ስንወስን ጊዜውን እንነግራቸዋለን። ጥሩ ሀሳብ ነው። በቃ በዚህ ከተስማማን እኔ አሁን ልሂድ። መቼም አንቺን የመሰለች ልጅ ስላስከፋው የኃጢአት የተባባሪም ስላደረግኩሽ ይቅርበኝ። እኔም ሳላቅ የሚያስከፋ ቃል ተናግሬ ከሆነ ይቅርበኝ። ከምንሄድበት ከተመለስን በኋላ ግን ህያብን ከዛ ቤት ታስወጫታለሽ። እሺ ካለች በይኝ ልሂድ። ቆይ ልሸኝሽ። ተመለሽ። ክፉ አይደለሁም፣ ላስረዳሽ። ክፉማ ክፉ ነሽ፣ በጣም ክፉ ነሽ። አንቺን ለማሳከም ከላይ ከታች ለሚሮጥ ሰው ላይ የጨከሽ ክፉ ጨካኝ ሰው ነሽ። ቆይ ልክ ነው የሚበድልሽን ሳታምታም ያለ ስታስቃዩ የነበረው። ቆይ ላስረዳሽ። በእኛ መሀል ያለው ምን አውቀሽ ነው ታሰቂ? ቆይ ግን አንቺ ልክ ከተሰልየ የነበረው እንዴት አድርጌልሽ ብላችሁ ብለሽ ነው? እንደዛ ከሆነ ብራቮ፣ ጀግና፣ ተሳክቶልሻል። እንኳን ደስ ያለሽ። እባክሽ ሊያ እንደዚህ አትበይኝ። አንቺ እንኳን ለመረዳት ሞክሪ። ሰሚኛለሽ? አሁን ልብ ብለሽ አድምጪ። ነገ ዛሬ ሳትይ ከዚህ ቤትም ከወንድም ህይወትም ለአንድና ለመጨረሻ ጊዜ ትወጫለሽ። ሰማሽኝ? እኔ ቢኒን አጥቼ መኖር አልችልም። እባክሽ ሊያ ላስረዳ። ቆይ ታስረጅኝ። መቼም አምላክ መሀሪ ነው። አሁን ማረኝ ብለሽ አታሽኝ ማለት እስካሁን ያዋሸሁበትን ምክንያት ስሚና ትፈርጃለሽ። ቆይ ሊያ እባክሽ መቼም አልሰማሽ። ከዚህ በኋላ ቢኒያም የሚባል ሰው በህይወትሽ ውስጥ የለም። እርሹ በቃ አበቃ፣ አለቀ በቃ እርሹ። ይሄ የተፈጠረው በኔ ጥፋት። እባክሽን ተረጋጊና ላስረዳሽ። አንቺ ግን ትልቅ ሰው አይደለሽ? እንዴት የውሸቷ ተባባሪ ትሆኛለሽ? ኤልሻዳይን ከኔ በላይ የምታውቂያት ይመስለኛል። አይደለም ልትዋሽ፣ የሚዋሽቱን እንኳን ለምን ብላ የምትከራከር ልጅ ናት። እባክሽን ተረጋጊና እውነቱን ልንገርሽ። ይሄ ሁሉ የኔ ጥፋት ነው።
ማለት? ቆይ አንቺ ማነሽ? ህይወት እባላለሁ። ባለቤቴ ነው አደጋውን ያደረሰባት። በእርግጥ መንቀሳቀስ አትችልም ነበር። እዛ የምትታከምበት ሆስፒታል በግል ሐኪም ቀጥሬላት ነው እንድትድን ያደረኳት። ያንን ሳደርግ ግን አንድ ነገር እንድታደርግልኝ አሳመኛት ነው። እባክሽን ተረጋጊና ቁጭ ብለን እናወራ። ህያብ ሮዳንስን በር ዘግታ መለሰቻቸው። ማንም ሰው ቤት ውስጥ ስለሌለ መግባታችን እሷም ደግሞ የመጣውን አባራሪና አስገቢያንችን ማናደረገሽ ምንድነሽ የዚህ ቤት ስትላት የወደፊት የልጃቸው ባል የአሁን ጮኛ ስለዚህ አመነጫጭቃ እና ሮዳንስም እያለች በሩን ዘግታ በሩን ዘግታ ገብታ ሌሊት ተመልሳ ገብታ ወይዘሮ ኤልሻዴን ለማግኘት ኤልሻዴ ቤት ሄዳለች። የህያብ ማለት ነው። የህያብ እህቷ እንደማትራመድ ኤልሻዴ ግን ለወይዘሮ አመት ብላ እንጂ መራመድ ተነቅቷል ማለት ነው። ተነቅቷል ማለት ነው። ሰላም ውድና ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ሰላማችሁ በዘት እያለ ተረፍሽ በል። ዛሬም በአዲስ ህያብ ይዘን መጥተናል። እናንተ በቅንነት ላይ ያረጋችሁ ታስቀረብ ዘንድ እንጠይቃለን። እንግዲህ ለዛሬ የነበረ ቪዲዮ እንመለከታለን። ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልን። ህያብ እንግዲህ ዘዴን ብላለሁ ማጣትም ስለማትፈልግ ከፍቃድ ጋር አብራ ልሰራም ተባብላለች። ዘድንግልን የሚያሳጣትን ነገር ሁሉ እጋፈጣለሁ ብላለች። እህቷን ለማዳን ብላ አሁን ግን እዛ ገባለሁ የእህቷን ጉዳይ እየዘነጋችው ሳይሆን አይቀርም። ግን እህቷ ጤነኛ ናት። የኤልሹ ፍቅረኛ እንግዲህ ቢኒ ደግሞ አሁን በተቃራኒው ለስለላ ወደ ሮዳንስ የላከችው አሁን ላይ ግን ሮዳንስን አፍቅሮ እሱ ለራሱ ጥያቄ በጣም የሚወዳት እጅግ በጣም የማፈቅራት ፍቅረኛ አለች። ምንድነው ነገር ግን ለምንድነው ስለሷ ለምን ጨነቀው እያለ ይብሰለሰላል። እናም ኤልሻዴ ይህንን የተመለከተችው እማዬ ይላት የነበረው ሰው አሁን ደግሞ ስታናገረው ኤልሹ እንክብካቤውንም ከመጀመሪያው የሆነ ነገር ስጠይቀው ስራ ያሰልችቶኛል እያለም ፊት ነፍሱ ያሳስባታል። እና ይህም ያሳስባታል። እናም እንግዲህ ስልክ አንዳንድ ቦታዎች ለመደወል እየሞከረ ሳለ ሜላት የቢኒን ቤት ያናገረች ሳለ ቤት እየመጣሁ ነኝ አሁን ብላላት እሷ ጋር አውርታ ስዘጋ ህይወት ወደ ቤት ስትመጣም ተደናግጣ ካለችበት ተነስታ ማናሳየሽ ደግሞ ምን ልታረጊ ነው የመጣሽው ስትላት እኔማ የመጣሁት ባለቤቴ አቶ መስፍን ያለሽበትን አውቆ ያደርስብሽ ብዬ ነው የመጣሁት። ትከታተኝ ነበር ብላታለሽ ነበር ከህይወቴ ውጪ ፍቅር ለማዳን የህቴና የፍቅረኛ እንግልና ይቀርማለሁ እባክሽ ይበቃኛል ከዚህ በኋላ ከህይወቴ ውጪ እንደዛማ አይሆንም ብላታለች። እንዳደርግልሽ ፈለግሽ ምን ሊሆንልሽ ምንም አትሆኝም። ግን አሁን የምፈልገው እንደዛ ባለቤቴ አቶ መስፍን ነው ብላታለች። እናም አሁን ላይ ግን ማወቅ አለባቸው። ማወቅ አለባቸው። የሆነ ሀሳብ አምታለች። የሆነ ቦታ ከዛም ሕክምናውን ተሻላት። እንደዛም እሱ ጥሩ ነገር ብር የለኝም ብሩን እሷ እንደምታመቻችላት ወይዘሮ ተናግራለች። ኤልሹ እንደዛ ስትናገር ሰብር ነበር። ነገር ግን ማለታቸው አይቀርም። ለሱም ቢሆን መላዘይዳለች። መላው ምንድነው? ወይዘሮ ህይወት የኤልሻዴ ሀገር መውጣት ከዛም ታክመለስ ተሻላት ማስወራት እንደዛ ነገር ተስማምተው ሳይሻል አይቀርም ብላለች። ማሳመን እንዳለባቸው እና ይህን እያወሩ ሳለ በዚህ ተስማምተው እና እንደዛ ከሆነ ከተመለስኩ በኋላ ግን እያበ
ስትላት ታስወጫታለች። አይ እንደዛ መሆን አይችልም ትላታለች። ለምን ትላታለች። ለምን ህያብ እህትሽ ትናገራለች ብላ ትናገራለች። እንግዲህ እንደዛ ስትላት እንዴት በመጀመሪያ ፍቅረኛዬ አጥምዳለች እና አቶ መስፍንን እንድትበቀል እንዲሰላይ ማርኮ አስገብቻታል ውስጥ አስገብቻታል። እንዴት ሰላይ ነው ያረጋት? በራሷ ጥረት ነበር። ነገር ግን እኔ መሆን ተቀብያታለሁ ብላለች። ፕሮሰስ እንዳትጀምር እናም ያለውን ነገር ለሷ ብላ ዋጋ እንደከፈለችላት ስትመክራት የነበረው ብላ ዋጋ ከፍላላት እዚህ ወንጀል እንዳስገባቻት ውስጥ እንዳስገባቻት አምና በዛም ላይ ይቅርታ ጠይቃለች። ወይዘሮ እናም እንግዲህ ስትመጣ ልሸኛችሁ ወይዘሮ ህይወትን ስትል በር ላይ ስትገባ በሩን ከፍታ ስታያት በጣም ተናደደች። ተሳክቶልሻል፣ እንዴት ታረጊያለሽ? አቅሙን እንዴት አገኘሽ? የቢኒ እህት በጣም ጮኸችባት፣ ሰደበቻት። ከዚህ በኋላ ግን ከዚህ ቤት ውጭ ብላም ጮኸችባት። እኔ ቢኒን አጥቼ መኖር አልችልም ብላ ላስረዳሽም ስትላት መረዳት አልቻለችም። ነገር ግን ወይዘሮ ህይወት እባክሽ ላስረዳሽ ለኔ ብላ አስረዳሽ። መቼም ከኔ የበለጠ ኤልፍን ታውቂያታለሽ ብዬ እሷ ለኔ ብላ እንጂ በጭራሽ ትመክራለች ብላታለች። እናም አንቺ ማነሽ ምን ገባሽ ስትላት ያለውን ነገር አብራርታ አስረድታታለች። ከዛም በኋላ ይቅርታም አድርጋለች። እንዲሁም በጣም ደስ ይላል። ለራስ ሳይሆን ለሰው የበለጠ በኤልሻዴ ተደስታባታለች። ባህሪው እንደተቀየረና ገብጦችም እንዳሉ ትነግራታለች። በእህትነት ለእሱም ታታደላ በሀቁ ብቻ ስሜቱን እንዲረዳውና እንዲጠይቅራታለች። ምን አናግራታለች ቀየረው ብላለች። በዛ ላይ ደግሞ የፍቃዱ ማግኘት በቂ ነው ብላ ወይዘሮ ሮዳስ ታናግራት ብትፈልግም የፍቃዱ ፍቅረኛ ግን በጭራሽ ጥያቄ አልተስማማችም። ህያብም ሮዳንስ ላይ በሯን ዘግታ ወይዘሮ ህይወት ማንም ሰው ሳይኖር ወደ ቤት ውስጥ ስለሌለ መግባት እኔ ከዚህ በኋላ የቤቱ ባለቤት ብላ ፊት ለፊቷ በሩን ዘግታባታለች ብላ በማጽናትም እናም ወይዘሮ ህይወት ይህን የሚለቅበት መኖሪያ ቤት እንዲገቡ አቶ መስፍን እንዲገቡ ጥያቄ አቅርባለች። እኔም አስቤ ነበር ቤቱ ጠባብ ነው። እንደዚህ የተሰቃዩ በጭንቀት መውጣት የተሻለ ነው። እስከ መቼ ይበቃናል ስትል እሺ ብሎ አቶ መስፍን ተስማምቷል። ይህም ብቻ አይደለም እንግዲህ ተከራዮቹ ወደዛ ቤት እንዲገቡም ተደርጓል። ዘድንግልና ህያብ አሁን ላይ የጦፈ ፍቅር ላይ መስፍንም ጅልነታቸው ሁሉም ነገር ለፍቃዱ ደግሞ ላቶ ገረመው ፍቃዱ ሶስት አለቃ ነው ያለው ወይዘሮ ግርማ እንዲሁም ደግሞ አቶ ወይዘሮ ህይወት ለማናቸው ከመስጠቱ ወይዘሮ ህይወትን እንዲያማክር አዘዋለች። ለኤልሻዴ ነርሱና እንድትሄድ ወይዘሮ ህይወትን አናግራለች። ለወይዘሮ ፕሮሰሱ እንዲጨርስ ወይዘሮ ህይወትን እንዲያያወቅ ደግሞ ቀድሞ ማድረግ መንገዶችን እንዲያመቻች ትእዛዝ። ከዚህ በኋላ ግን ምንም አይነት ነገር ቅድሚያ ለሷ ሳያማክር መናገር እንደሌለበት ማስጠንቀቀዋለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ እስከምንገናኝ ድረስ ሸር ሰምትገለን ላይክ ሰብስክራይብ በቅንነት እያረጋችሁ